አባተ መስገን ላረክልኝ ነገር እንኳን ባይመጥንህም ተባረክ አባተ ባረክ ለውለታ ምላሽ ምስጋና ላብዛልህ በጭንቅ ቀኖቼ ሁሉ ከጎኔ ነህ ስብራቴን ሳካፍል መቼ ደከመ ሁሉ በታኝም ጊዜ የትም አልሄድም። ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለእግዚአብሔር ይሁን። በሚለቀቁት ትምህርቶችም ሆነ መልእክቶች በብዙ እየተባረካችሁ እንዳላችሁ አምናለሁ። እግዚአብሔር አምላክ ይባረክ። ጌታ እየረዳኝ ጸጋውን እያበዛልኝ እንግዲህ የተለያዩ ትምህርቶችም ሆነ መልእክቶች በዚህ በፌስቡክ ፔጄ ላይ እያቀረብኩ እገኛለሁ። የዩቲዩብም አድራሻ አለኝ። ሰብስክራይብ ልታደርጉ ትችላላችሁ። ጌታ ስሙ ለዘላለም ይባረክ። በቲክቶክም ደግሞ እንደዚሁ የእግዚአብሔርን ቃል እያካፈልኩ እገኛለሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ከተማርኳቸው እውነቶች አንጻር ለቤተ ክርስቲያን ጥቅም ይሆናሉ ብዬ በልቤ ያመንኩትና ጌታም እየመራኝ እንድናገር በውስጤ እያስቀመጠ ያንን እውነት ነው እንግዲህ ለአካሉ መታነጽ በተለይ ለዳነቿ ቤተ ክርስቲያን ትምህርታዊ መልእክት እያስተላለፍኩ ያለሁትና እንግዲህ መልእክቱን ወይም ትምህርቱን የምትከታተሉ ወገኖች ብዙዎች ጋር እንዲደርስ ሼር ብታደርጉ በጣም ደስ ይለኛል። የጌታን ስራ አብረን እንድንሰራ ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዛሬ በጣም ይጠቅማል ብዬ ያመንኩትን የእግዚአብሔርን ቃል ሐሳብ ነው ወደ እናንተ ይዤ የመጣሁት። ጌታ ስሙ ለዘላለም ይባረክ። በብዙ ይረዳል። ባለፈው ከተናገርኩት ሐሳብ ጋር ተያያዥነት ያለው ነው። ያዕቆብም መንገዱን ሄደ በሚል የዘመኗ ቤተ ክርስቲያን የምትወዛገብበትን ነገር አለፍ አለፍ እያልኩ ለመጠቆም ሞክሬያለሁ። እግዚአብሔር አምላክ የተመሰገነ ይሁን። ልናስቀድም የተገባውን ነገር ማስቀደም፣ ልናስከትል የተገባውን ነገር ደግሞ ማስከተል የኔና የእናንተ ጉዳይ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ እና ከዛ መልእክት ጋር በተወሰነ ፐርሰንት ተጓዳኝነት ተያያዥነት አለው ብዬ አምናለሁ። ጌታ ስሙ ለዘላለም ይባረክ። ስለዚህ ዛሬ አብረን እንግዲህ እንድንካፈል የፈለግኩት ሐሳብ ኦሪት ዘፍጥረት ምዕራፍ 55 ከቁጥር 24 እስከ 26 ያለውን አነባለሁ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም 110 ዓመት ዕድሜው ሞተ። በሽቱ ማሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ብሎ ይናገራል። አባት እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ጌታ ሆይ ዛሬ ልትነግረን የወደድከው ትልቅ እውነት አለ። እኔን ባሪያህን ደግሞ እንድትገለገልብኝ፣ እንድትጠቀምብኝ፣ አንደበቴን በክብር እንድትከፍት በጌታ በኢየሱስ ስም ጸልያለሁ። በል ያልከኝን እናገራለሁ። እግዚአብሔር አባት ሆይ ሕዝብህ ይህን መልእክት ሰምቶ መጽናናት እንዲሆንለት፣ ጉልበት እንዲያገኝ፣ አቅም እንዲያገኝ እኔ በጌታ በኢየሱስ ስም ጸልያለሁ። የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል እንደሚል የቃል ፍቺ ያብራልን። እግዚአብሔር አባት ሆይ ሰምተን የምንተወው አይሁን፣ የምንታዘዘው የምንጠቀምበት ቅድምና ለሕይወታችን ወስደን ጌታው የምንኖረውን ቃል በኢየሱስ ስም ስጠን። ክፉ ሁሉ ለዘላለም የታሰረ ይሁን፣ የአጋንንት ኃይል የተወጋ ይሁን። ጌታው ጀምረን እስክንጨርስ አንተ ከኛ ጋር አሁን። ስለ ሁሉ ተባረክ። በኢየሱስ ክርስቶስ ጌታ ስም ጸለይኩኝ፣ አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ክብር ለእግዚአብሔር ይሁን። እግዚአብሔር መጎብኘትን ይጎበኛችኋል
የሚል ርዕስ ነው የሰጠሁት ለዚህ ምንባብ። መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል እያለ ዮሴፍ ሲናገር ታያላችሁ። እግዚአብሔር አምላክ ስሙ ይባረክ። ይህንን መልእክት እንደ ቀላል እንድታዩት አያስፈልግም። ይህን ያልኩበትን ዝርዝር ሐሳብ አሳያለሁ። እግዚአብሔር የተመሰገነ ይሁን። መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል ነው የሚለው። የአብርሃምን የይስሐቅን ተስፋ የአባቶቹን ተስፋ ነው እና መሐላ ነው የሚያሳያቸው። ወደ ማለላቸው ምድር ያደርሳችኋል። መድረሻችሁ ይሄ ነው እንጂ ይሄ የግብፅ የምትኖሩበት ሀገር የሕይወታችሁ ፍጻሜን የሚያሳይ አይደለም። የሕይወታችሁ ፍጻሜ ወይም ማለቂያ ወይም ማጠናቀቂያ አይደለም። እግዚአብሔር የማለላችሁ ምድር አለ፣ ወደዛ ምድር ያደርሳችኋል። መጎብኘትን እግዚአብሔር ይጎበኛችኋል ብሎ ነው የሚናገረው። በጣም የሚገርም ነገር ነው ወዳጆቼ። እንግዲህ ዮሴፍ ይህንን ነገር የተናገረው በ110 ዓመቱ ነው ማለት የልጅ ልጆችን ካየ በኋላ። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ። ቀላል ነገር አይደለም ወዳጆች። የኤፍሬምን ልጆች እስከ 3 ትውልድ አየ። የምናሴ ልጆች የሚኪር ልጆችም በዮሴፍ ጭን ላይ ተወለዱ ብሎ ይናገራል። እስከ 3 ትውልድ አይቶ ነው የምናሴንም ሆነ የዮሴፍን የኤፍሬምን ልጆች እስከ 3 ትውልድ ተመልክቶ ነው ይህንን በሽምግልና ዘመኑ በ110 ዓመቱ ወዳጆቼ ይህንን መልእክት የነገራቸው ማለት ነው። በጣም የሚገርም መልእክት ነው ወዳጆቼ። ዛሬ የማይነገር እግዚአብሔር ይጎበኛቸዋል ብሎ አንድ ሰው አይናገርም ወዳጆቼ። እነዚህ ሰዎች እንግዲህ በአሁኑ ሰዓት ያሉበት ሁኔታ ለየት ያለ ነው ማለት ከግብፅ ሀገር መጥተው በጌሳም ምድር ተቀምጠው አገሪቱን የገዙበት የረቡበት እጅግም የበዙበት ስፍራ ነው ወዳጆቼ። እንደውም ያዕቆብ ሙሉ የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ እያለ ይናገራል። ስለዚህ ብዙ ዓመት ነው እንግዲህ የኖረው ማለት ነው እና ዘፍጥረት ምዕራፍ 47 ከቁጥር 27 ጀምሮ ነው የእስራኤልን መርባት፣ መስፋት፣ መግዛት እያየን ያለ ነው ማለት ነው እና ያዕቆብም በግብፅ ምድር 17 ዓመት ተቀመጠ ይላል። ወደ ግብፅ ከመጡ በኋላ ያዕቆብ በግብፅ ምድር 17 ዓመት ተቀመጠ እና በጌሳም ምድር እንግዲህ ከነ ያዕቆብ ከነ ቤተሰቡ በዮሴፍ አማካኝነት ነው ጌሳምን አግኝተው የተቀመጡትና ተመቻችተዋል ማለት ነው። ማለት ያቺን ምድር ገዝተዋታል፣ ረብተዋል፣ እጅግ ደግሞ በዝተዋል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። 17 ዓመት ከዛ መልስ መቀመጥ ደግሞ ቀላል ነገር አይደለም እና በእንዲህ አይነት ሁኔታ እያሉ ረብተው ሰፍተው ገዝተው ባሉበት ሰዓት ነው ዮሴፍ በ110 ዓመት አዲስ ሐሳብ ይዞ ብቅ ያለው። መጎብኘትን እግዚአብሔር ይጎበኛቸዋል፣ ከዚችም ምድር ያወጣቸዋል ያላቸው እንዲህ በተስፋፉበት በረቡበት በሰፉበት ጊዜ እንደሆነ ነው የምንመለከተው። የዮሴፍ ወንድሞች ምንም አላሉም ከያዕቆብ ውጭ። ያዕቆብ ግን የሞቱ ቀን ቀርቦ ሳለ ልጁን ዮሴፍን ጠርቶ እንዲህ አለው ይላል፣ በፊትም ሞገስን አግኝቼ እንደሆነ እጅህን ከጭኔ በታች አድርግ፣ በግብፅ ምድር እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸው ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት፣ እስራኤልም በአልጋው ራስ ላይ ሰገደ ይላል እና የያዕቆብን ታሪክ ይናገር እንጂ በዚህ ቦታ
የያዕቆብ ልጆች በጣም ብዙ ቤተሰቦች እዚህ ቦታ ረብተዋል፣ ሰፍተዋል፣ በዝተዋል እና ስለ እነሱ ምንም መጽሐፍ ቅዱሳችን የሚያወራው ነገር የለም። ስለ ያዕቆብ ነው። ያዕቆብ በጌሳም የረባ የሰፋ እጅግ የበዛ እንኳን ቢሆን ልቡ ያለው አባቶቹ ሀገር ነው። እነ አብርሃም እነ ይስሐቅ ተስፋ ውስጥ ነው ያለው። ስለዚህ ማልልኝ እዚህ ግብፅ ምድር እንዳትቀብረኝ ብሎ በጌሳም መቀመጥን ያልፈለገው ያዕቆብ ብቻ ነው እንጂ ሌሎቹ ግን ተደላድለው ነው የተቀመጡት። ያዕቆብ ግን በተስፋ ቃል የሚኖር ስለነበረ ምንም እንኳን ጌሳም ተመችቶት የረባ የሰፋ እንኳን ቢሆን ከአባቶቹ ጋራ ነው እዛ ሄዶ ማንቀላፋት የፈለገው። እግዚአብሔር ወደ ተናገረለት ስፍራ ነው ወስዶ ዮሴፍ እንዲቀብረው ማልልኝ ያለው ማለት ነው። በጣም የሚገርም ነው ወዳጆቼ። እና ያዕቆብ በጌሳም ምቾት ልቡ የተሸነፈ አይደለም። ልቡ ያለው እነ አብርሃም ተስፋ ጋር ነው። እንዳትቀብረኝ ምሕረትንና እውነትን አድርግልኝ እያለ ይማጸናል ልጁን፣ የገዛ ልጁን። ከአባቶቼ ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። የመቃብር ጉዳይ ግድ ብሎት ሳይሆን የተስፋ ቃል ግድ ብሎት የተናገረ ነው። በጣም ትልቁም ነገር ነው እየተናገረ ያለው። ነገር ግን ሌሎቹ ግን ድምፅ አልነበራቸውም። እነዛ 12 ወንድሞቹ ተመችቷቸዋል፣ ተመቻችተዋል። ከማ የተነሳ ከዮሴፍ የተነሳ በጌሳም አገር ተቀመጡ፣ ገዟትም፣ ረቡም፣ እጅግም በዙ እያለ ይናገራል። በዚህ የምቾት ቀጠና ውስጥ ሳሉ ነው እንግዲህ ዮሴፍ ይሄንን መልእክት የነገራቸው። መጎብኘትን ይጎበኛቸዋል፣ ከዚችም ምድር ያወጣችኋል። ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል እና እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው ይላል። እሱ ምሎ አጥንቱን የያዕቆብን አጥንት ከነ አብርሃም ጋር እንዳደረገ እሱም ደግሞ አማላቸው። እኔ እዚህ አጥንቴ ሊቀበር አያስፈልግም፣ ግብፅ ውሰዱ ሲላቸው ሲያምላቸው ትመለከታላችሁ። እግዚአብሔር አምላክ የተመሰገነና የተባረከ መጎብኘትን ይጎበኛቸዋል። ይሄ ድምፅ ለእስራኤል እንግዲህ እጅግ አዲስ ነገር ነው ብዬ ነው የማስበው ወዳጆቼ። እነዚህ ሰዎች እኮ ተስፋቸውን ረስተዋል። በቃ ለምን ረብተዋል፣ ሰፍተዋል፣ እንደገና ደግሞ እጅግም በዝተዋል፣ ተመችቷቸዋል። መጎብኘትን ይጎበኛቸዋል እግዚአብሔር ሲባሉ የመቀበል ልባቸው ምን ያህል ነው ወዳጆች? እና በጣም ነው የሚገርመው። እንግዲህ እነዚህ ሰዎች መጥተው በዮሴፍ አማካኝነት የጌሳምን ምድር ከመቀበላቸው በፊትና ከመርባታቸው ከመስፋታቸው በፊት ህይወታቸው ምን ይመስል ነበር ብላችሁ ብትሉ እዛ በአባታቸው ዘንድ እያሉ ረሃብ እንደመጣ መጽሐፍ ቅዱሱ ይናገራል። ዘፍጥረት 42 ቁጥር 1 እስከ 5 በረሃብ ምክንያት ነው ወደ ግብፅ ምድር የመጡት። ሁላችሁ የምታውቁት ታሪክ ነው ይሄ። በረሃብ ምክንያት ነው ወደ ግብፅ ምድር የመጡት። ረሃብ ጊዜ የሚሰጥ ነገር አይደለም። እንየው እስቲ ሐሳቡን። ዘፍጥረት 42 ቁጥር 1 እስከ 5 ረሃብ ጊዜ አይሰጥም። ጊዜ አይሰጥም። ለዚህ ነው ያዕቆብ ዘፍጥረት 42 ቁጥር 1 እስከ 5 ላይ ሄዳችሁ ብታዩ ያዕቆብም በግብፅ እህል እንዳለ ሰማ ይላል። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። ዮሴፍም ቢንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና። የእስራኤል ልጆች ለእህል ሸመታ ከመጡቱ ጋር ገቡ። በከነአን አገር ራብ ነበረና ዮሴፍም በምድር ላይ ገዢ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። የዮሴፍ ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም አይቶ አወቃቸው እያለ ይቀጥላል። እናንተ አንብቡት እና ዋናው ነገር ልል የፈለግኩት ረሃብ ጊዜ የሚሰጥ አይደለም ነው።
ረሃብ መንፈሳዊ ሰው አይልም፣ ስጋዊ ሰው አይልም። እግዚአብሔር ከረሃብ ያድናችሁ ወዳጆች። ጊዜ አይሰጥም። ተመልከቱ፣ ይሄ ሰው እኮ መንፈሳዊ ሰው ነው። ማን ነው? ያዕቆብ። ነገር ግን ምንድን ነው ያለው በዚህ ቦታ ላይ ብላችሁ ብትሉ፣ ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹ ለምን እርስ በርሳችሁ ትተያያላችሁ? መንፈሳዊ ስጋዊ ይላል እንዴ? ረሃብ እኮ ከባድ ነው። ረሃብ በሆነ ጊዜ አይደለም እንዴ እነ አብርሃም ወደ ግብፅ ምድር የወረዱት? መጽሐፉ እኮ ይናገራል። ረሃብ በሆነ ጊዜ በምድር ላይ ረሃብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ረሃብ ጸንቶ ነበር ይላል። ዘፍጥረት 12 ቁጥር 10 ጀምሮ ሄዳችሁ ልታዩ ትችላላችሁ። እና ወደ ግብፅ ያወረደው አብርሃምን የረሃብ ጉዳይ። ረሃብ ቀላል ነገር አይደል። ጊዜ አይሰጥም። ዛሬ ነገ የምንለው ነገር አይደል። ረሃብ እስከ 3ኛው ሰማይ አንድ ሰው ደረሰ ብንለው ያንን ሰው ይፈትናል። ረሃብ ክፉ ነው፣ በጣም ከባድ ነው። ለዚህ ነው ወደ ግብፅ የወረደውና ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እኔ ያውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ ብሎ እህቱ ነኝ እንድትል ያደረጋት እኮ በዚህ ምክንያት ነው፣ ወደ ግብፅ ወርዶ ስለተቸገረ። ስለዚህ ረሃብ ጊዜ አይሰጥም። ረሃብ መንፈሳዊ ሰው ስጋዊ ሰው አይልም። ስለዚህ ጀጅመንታል ልንሆን አይገባም። በእያንዳንዳችን ቤት ይሄ ረሃብ ቢያንኳኳ እኛም ብዙ ነገር እንላለን። ወደ ግብፅ ልንወርድ እንችላለን፣ እህል ወዳለበት ቦታ። እንደ ያዕቆብም ደግሞ ስለምን እርስ በርሳችሁ ትተያያላችሁ ልንል እንችላለን። ደርሶ መንፈሳዊ መሆን አይገባም ወዳጆቼ። ክብር ለእግዚአብሔር። ረሃብ ከባድ ነው ወዳጆቼ፣ ልንቋቋመው አንችልም። ምንም ከሰማይ እኮ የሚንጠባጠብ ነገር የለም ወዳጆቼ። ረሃብ ከባድ፣ በጣም አስቸጋሪ። ለዚህ ነው አሁን በሀገራችን ላይ ብዙ ሰዎች ሀገራችንን እየተዉ የኛው ኢትዮጵያውያን አንድ የአረብ ሀገር፣ አንድ የአፍሪካ ሀገር፣ ሊቢያ፣ የተለያዩ ቦታዎች እየሄዱ በመርከብ ለባህር የሚዳረጉት፣ አረብ ሀገር ሄደው ሴቶቻችን የሚደበደቡት፣ ከፎቅ ላይ የሚወረወሩት እኮ በረሃብ ምክንያት። በገዛ ሀገሬ ጠኔ ከሚገለኝ ሰው ሀገሬ ሄጄ እንደሆንኩት ብሆን ይሻላል እያሉ በወደብ እያደረጉ ይኸው እናያለን። በዩቲዩብ በተለያየ ነገር ባህሩ እንዴት አድርገው የጣሊያን ይሄ ሜዲትራኒያን ባህር እንዴት አድርጎ እንደሚበላቸው በእውነት በጣም ነው የሚያሳዝነው። እንደገና በአፍሪካ ሀገራት እንደ እንትን ፈሰው እንደ አሸን ፈሰው ወዳጆች ወደ ሀገራችን አንመለስም የሚሉት እኮ ከምን የተነሳ ይመስላል? ከረሃብ ነው እኮ። ረሃብ ከባድ ነው ወዳጆች፣ ጊዜ የሚሰጥ ነገር አይደለም። ለዚህ ነው ስለምን እርስ በርሳችሁ ትተያያላችሁ ያለው ያዕቆብ እኮ ከዚህ የተነሳ። ስለዚህ ሰው አገሩን ለቆ ወደ ሌላ ሀገር ቢሄድ ልንፈርድበት አንችልም። ጊዜ ስለማይሰጥ ቁርስ፣ ራት፣ ምሳ ባትበላ በማግስቱ መቆየት አትችልም፣ ትሞታለህ። ስለዚህ እህል አለ ወደ ተባለበት ቦታ ምንም ምርጫ የለህም፣ ትሄዳለህ። ስለዚህ ይህን ጉዳይ ሊፈታልን የሚችለው ምንድን ነው ብላችሁ ብትሉ እግረ መንገዴን ላሳስብ የምፈልገው ምንድን ነው? እግዚአብሔር ምድሪቱን እንዲጎበኝ ነው። እንደገና ጦርነትን፣ እርስ በርስ መጨካከንን፣ እርስ በርስ በነገድ በጎሳ በዘር ተከፋፍሎ በዛ አገር ላይ መደባደብን ማቆም ነው ወዳጆች። አገራችንን የሰላም አገር፣ የሰላም መዲና ማድረግ ነው። በቃ ጦርነትን ማስወገድ ነው። አንዱ የረሃብ መምጫ መንገዱ ጦርነት ነው። እርስ በርስ ሰዎች ጦርነት የሚያደርጉ ከሆነ ወዳጆቼ ረሃብ አገሪቱን ይጎዳል። ማልማት ሲገባ እጅ ለእጅ ተያይዞ አገርን ማልማት፣ ከተማን መገንባት ሲገባ በምትኩ አገርን የሚያጠፋ ጦርነት፣ መከፋፈል፣ አንድ አለመሆን፣
እነዚህ ነገሮች ረሃብን በምድሪቱ ላይ ያመጣል። እኔ ለእናንተ ልነግር አልችልም። የተጠና ነገር ነው እየነገርኳቸው ያለው አዋቂዎች ያጠኑትን። ስለዚህ ከረሃብ ለመዳን አንደኛ መንፈሳውያን የሆንን ሰዎች፣ በተለያየ ቤተ እምነት ውስጥ ያለን ሰዎች የሰላም መልእክተኞች ልንሆን ይገባል። በአንድ ሀገር ያለ ህዝብ እንደ አንድ ህዝብ ሆኖ እንዲኖር በምድሪቱ ላይ ሰላምን ማወጅ ነው። እርስ በርስም አለመከፋፈል፣ በእምነት በሃይማኖት መካከል ግጭቶችን ማስወገድ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ። እንደገና በዳነ ማህበረሰብ በወንጌላውያን አማኝ ዘንድ ደግሞ መከፋፈልን አስወግዶ በምትኩ ጾም ጸሎት መያዝ ነው። መጸለይ ለሀገሪቱ እግዚአብሔር ህዝቡን እንዲጎበኝ ሀገርን እንዲጎበኝ ጌታ እንዲህ መጽሐፍ እኮ ይናገራል። የርግብ ኩስ የአህያ ራስ በሚሸጥበት እኮ ባለበገና አምጡልኝ ብሎ እኮ ኤልሳ ትንቢት ተናገረ። በሰማርያ እህል ይሸመታል ብሎ ተናገረ። ወዳጆቼ ነገስታት፣ 3 ነገስታት በረሃብ ምክንያት ወደ እርሱ በመጡ ጊዜ ሁላችንም የሰበክነው ቃል ነው። ምንም አዲስ ነገር አይደለም። ቀላል አይደለም። ሁሉም ሰው ይራባል እኮ። ነገስታት ተርበዋል፣ ተጠምተዋል። ለከብቶቻቸው የሚያጠጡት ነገር እንዳጡ መጽሐፍ ይናገራል። ወዳጆቼ እንደ ቀላል ነገር እንድትሰሙኝ አልፈልግም። እግዚአብሔር የተመሰገነ ይሁን ለዘላለም። ስለዚህ ነው ኤልሳ ይህንን ያለው። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ቃል ወደ ኤልሳ መጥቶ ሁለተኛ ነገሥት ምዕራፍ 7 ላይ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ እያለ ይናገራል። ንጉሡም በእጁ ተደግፎ የነበረ አለቃ እግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ ከዚያ አትቀምስም አለው እያለ ይናገራል። ምዕራፍ 7ን በሙሉ አንብቡ። የአህያ ራስ የርግብ ኩስ በ5 ብር ሰቅል በሚሸጥበት ጊዜ ነው ወደ እግዚአብሔር ሰው ወደ ኤልሳ የእግዚአብሔር ቃል የመጣው። እህል ይሸመታል አለ። ከሜዳ ተነስቶ በሰማርያ እህል ይሸመታል አለ። የጸሎት ሰው ስለነበረ ነው። ምድሪቱን እንዲጎበኝ ከዚህ አይነት ጉስቁልና እግዚአብሔር ምድሪቱን እንዲታደግ በመለመኑ ምክንያት የእግዚአብሔር ቃል ማረጋገጫ ሆኖ ለኤልሳ ሲመጣ ትመለከታላችሁ። ስለዚህ እኛም በጉልበታችን ወድቀን እርስ በርስ መከፋፈል፣ እኔ በልጣለሁ፣ እኔ ታላቅ ነኝ፣ እኔ ምሁር ነኝ ከሚል ይልቅ ወድቀን በጉልበታችን ጾም ጸሎት ይዘን እኛም ብንጸልይ እኮ የአዲስ ኪዳን ዘመን ላይ ነው ያለ ነው። እግዚአብሔር ጎብኝቶናል፣ ድምፁን ይልክልናል። እንደ ሀገር ለሀገር የሚሆን ድምፅ እናገኛለን፣ እንሰማለን ከእግዚአብሔር። እንደ ቤተ ክርስቲያን ለቤተ ክርስቲያን የሚሆን ድምፅ በሚጸለይበት ቦታ ወዳጆች ሆይ ጉስቁልና አይኖርም። እግዚአብሔር ጉብኝቱን ያደርጋል። አለበለዚያ ግን ህዝባችን የሰው ሀገር ባሪያ ይሆናል። ሁሌ ኑኃሚንን እንጠቅሳታለን። ቤተልሔምን ጥላ ወደ ሞዓብ ለምን ሄደች? በቤተልሔም ረሃብ ስለነበረ ነው። ረሃብ በሞዓብ እንጀራ ልትበላ ነው። በሄደችበት ቦታ ግን ማራ በሉኝ ነው ያለችው። 2 ልጆቿን አጣች። በሙላት ወጣው ባዶዬን መለሰኝ አለች። ነገር ግን ወደ ሀገሯ ከገባች በኋላ ቸርነቱን በሕያዋንና በሙታን ላይ አልተወም፣ በእግዚአብሔር የተባረከ ይሁን አስባላት ጌታ። ሩት ምዕራፍ 2 ላይ ሄዳችሁ ልታዩ ትችላላችሁ። ቁጥር 20 አካባቢ ቀላል አይደለም። ስፍራ ያስለቅቃል ረሃብ። እነዚህም ነገስታት እኮ ሁለተኛ ነገሥት ምዕራፍ 6 ላይ ለከብቶቻቸው ለእነርሱ የሚሰጡት ነገር ስለሌላቸው እኮ ነው ወደዚህ ወደ እግዚአብሔር ሰው የመጡት እና ጥያቄ ያቀረቡት። ክብር ለእግዚአብሔር ለአምላካችን ይሁን።
ስለዚህ ረሃብ ቀን አይሰጥም ወዳጆቼ። እና ያዕቆብ ይህን የተናገረው ከዚህ የተነሳ ቀን አይሰጥም ረሃብ። ክብር ለእግዚአብሔር ለአምላካችን ይሁን። ረሃብ ቀን አይሰጥም። ረሃብ ስፍራ ያስለቅቃል። ረሃብ ቦታ ያስለቅቃል። አሁን ረሃብ ቢኖር እኮ አናመልክም እግዚአብሔርን። እሁድ እሁድ ቸርች ሄደን አናመልክም። ህዝቡም በቤቱ ይቀመጣል። እንደውም ጌታንም ላይጠራ ሁሉ ይችላል። ስለዚህ ይሄ ጉዳይ ዋነኛ ጉዳይ ስለሆነ ልንጸልይ ይገባል። ዕለት ዕለት እጁን እግዚአብሔር በምድሪቱ ላይ በምድራችን ላይ እንዲያደርግ ልንጸልይ፣ ጾም ጸሎት ይዘን ልንጸልይ ነው የሚገባው። ያዕቆብ ከተፈተነ እንግዲህ የእስራኤል አለቆች አባት ነው እኮ ያዕቆብ፣ ዋና አባት ነው ያዕቆብ። ይሄንን ካለ ስለምን እርስ በርሳችሁ ትተያያላችሁ ካለ አንተም ቤት ይመጣል። ያዕቆብ ቤት የመጣው እኔ ቤት ይመጣል። እና ልናስብበት አዌርነስ ልናገኝ ይገባል ወዳጆቼ። ረሃብ ካለ አይደለም መባ ሊሰጥህ እኮ ለራሱ የሚበላው አይኖረውም እንዴ። እዚህ እኮ ግጭቱ የነበረው የእሷ ተራ ደርሶ ልጇን ቀቅላ ልትበላስ ባለበት ሰዓት ነው። ልጅ እስከ መብላት ያደርሳል ረሃብ። ቀላል አይደለም ወዳጆች። ስለዚህ ህዝባችን በየሀገሩ የሚንከራተተው ወዶ አይደለም። የረሃብ ጉዳይ አሸንፎት ኑሮውን ለመለወጥ ነው ወዳጆች። ይሄ እንደ ቀላል ነገር ልናየው አይገባም። ራሱ ሰዎች በተሳሳተ ሁኔታ ወደ ነቢያት ጉባኤ እየሄዱም እኮ የተለያየ ነገር የሚፈልጉት የኑሮ ጉዳይ ነው። ቤተ ክርስቲያንም ደግሞ በዚህ ነገር ላይ አንዳንድ አገልጋዮችም እኮ ያልሆነ ነገር የሚናገሩት ከህዝቡ ሁኔታ ተነስተው ነው። በጣም የሚገርማችሁ ነገር ግን ይሄ መፍትሄ ሊሆን አይችልም። ስንጸልይ ግን ታሪክ ይቀየራል ሙሉ ለሙሉ። እግዚአብሔር የተመሰገነ ይሁን። ሳንዋሽም እንደዚህ በዋቃሽ እንዲሆናል እግዚአብሔር ያደርጋል። ነገር ግን በትክክል በእግሩ ስር ወድቀን ስንጸልይ እግዚአብሔር ጉብኝትን ያመጣል። ልክ ለኤልሳ ቃል እንዳመጣ ለእኔና ለእናንተም ቃሉን ያመጣል። በሰማርያ እህል እንደተሸመተ ይሸመታል ወዳጆቼ። እግዚአብሔር ይጎበኛል። ክብር ለኢየሱስ ይሁን። እኔ አይጎበኝም ልል አልችልም። ስለዚህ ያዕቆብ ስለምን ትተያያላችሁ ያለው ከዚህ የተነሳ እና ከዛ አባታቸውን ፈቃድ የአባታቸውን ትእዛዝ ሰምተው እነዚህ ሰዎች ያው ወደ ግብፅ ወረዱ። ነገር ግን የሚገርማችሁ በግብፅ ሀገር ያልጠበቁት የሸጡት ወንድማቸው ዮሴፍ ገዢ ነበረ ይላል። በጣም ደስ የሚለው ይሄ ነው። ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። ምንድን ነው የሚሸጠው? እህል። ለዚህ ነው ምዕራፍ 45 ላይ ከእናንተ በፊት እግዚአብሔር ለማዳን ሰደደኝ፣ አትጸጸቱ፣ አትቆጩ ያላቸው ምዕራፍ 45 ላይ ከዚህ የተነሳ 45 ቁጥር 5 ላይ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። እሰየው፣ ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ስለዚህ የእነዚህ ሰዎች ሕይወት መዳን ነበረበት። በማን አማካኝነት? በዮሴፍ አማካኝነት። እነሱ ክፉ ነው ያሰቡበት። ሸጠውታል። እንዴት በእኛ ላይ ትነግሳለህ ብለው ጉድጓድ ውስጥ ጨምረውታል። ከዛም አውጥተው ደግሞ ሸጠውታል። ነገር ግን እናንተ ክፉ ስላሰባችሁብኝ ስለሸጣችሁኝ አትጸጸቱ፣ አትዘኑ። ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና አላቸው። እና ከዛ በኋላ ያለውን ዝርዝር ነገር ሲነግራቸው ትመለከታላችሁ። ለምን? ረሃብ ቀላል ነገር ስላይደለ። እነዚህ ሰዎች እኮ ከነባዶ ስልቻቸው በግብፅ ሀገር እህል እንዳለ ሰምቻለሁ፣ ሂዱ፣ ስለምን ትተያያላችሁ አላቸው እንጂ እህል ባይኖር እኮ የሚሰጣቸውን ባይኖር እኮ ከነባዶ ስልቻቸው ወደ ሀገራቸው ይመለሳሉ፣ በጠኔ ያልቃሉ ማለት ነው። ነገር ግን ይህ እንዳይሆን አዋቂው እግዚአብሔር ከነርሱ በፊት ዮሴፍን ሰደደው፣ ሕይወትን ለማዳን ማለት ነው።
እግዚአብሔር አምላክ የተባረከ አዋቂ ነው እግዚአብሔር። እኛ ለክፉ ያደረግነውን ነገር እግዚአብሔር እንዲያርጎ ይቀይረዋል። እስቲ ተመልከቱ፣ የሰው ክፋትና የእግዚአብሔር ርኅራሄ፣ የእግዚአብሔር በጎነት አይገርማችሁ? ዛሬ እኛ ተርበንም ተጠምተንም እንኳን ብዙ ነገር ጎሎን ክፋት እናስባለን። እግዚአብሔር ግን ለመልካም ያስበዋል። ያንን ክፋት አያችሁ፣ ለመልካም የወንድሞቹን ክፋት እግዚአብሔር ለመልካም ሲለውጠው ትመለከታላችሁ። በጣም የሚገርም ነገር ነው። ለመልካም አሰበው አላቸው። አትቆርቆሩ ስለሸጣችሁኝ አለ። ያ በሸጡት ወንድማቸው እህል ይሰፈርላቸው ጀመረ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እህል ይሰፈርላቸው ጀመረ። ባዶ ስልቻቸው ይሞላ ጀመረ። ዘፍጥረት 45 ከ21 እስከ 28 ሄዳችሁ ብታነቡን ያላነበውም ጊዜ ስለማይኖር እንዴት አርጎ ልብሳቸውን እንደለወጠላቸው፣ ለሁሉም 2 መለወጫ ልብስ እንደሰጣቸው፣ ለቢንያም ግን 300 ብርና 5 መለወጫ ልብስ እንደሰጠው፣ እንዴት አርጎ እህሉን በአይበታቸው ውስጥ አድርጎ እንዴት አርጎ እንዳሰናበታቸው ታያላችሁ። ለመልካም ያሰበ እግዚአብሔር ለማዳን ዮሴፍን ስለሰደደው። ስለዚህ ወደ እግዚአብሔር በጎነት እንመለስ ወዳጆቼ። ክፋት አይጠቅምም። መከፋፋት፣ በወንድም ላይ አድቫንቴጅ መውሰድ፣ በቃ እግዚአብሔር አምላክ ስሙ ለዘላለም እንደ እግዚአብሔር ፈቃድ ሰዎች መሆን የተገባቸውን ይሁኑ ወዳጆቼ። መቀናናትን፣ ምቀኝነትን እናስወግድ። ክብር ለእግዚአብሔር ይሁን። አያችሁ፣ የእነሱን መቀናናት፣ መከፋፋት ለበጎ ለውጦ ህይወታቸውን ለማዳን ከእነርሱ በፊት ሰደደው። ግን የተጓዘበት መንገድ አሳዛኝ መንገድ ነው። ብዙ ጊዜ ተማጽኗቸው ነበር፣ እባካችሁ ተውኝ እያለ አልቅሷል እኮ። ሸጠውት እኮ ነው የሄደው እንጂ በትክክል እግዚአብሔር በክብር አይደለም ወደ ግብፅ የወሰደው። ነገር ግን ያን መንገድ ክፉ መንገድ እንኳን ቢሆን ተጠቀመበት እነሱ ይድኑ ዘንድ። በጣም ምን ያህል የተራራቀ እንደሆነ የእኛና የእግዚአብሔር ሐሳብ በጣም እግዚአብሔር ወደ ሐሳቡ ያስጠጋል፣ ይለውጠን ወዳጆቼ። ክብር ለኢየሱስ ይሁን። እና እንዲህ አድርጎ በሃይበታቸው ሞልቶ ሲልክ ልብስ መለወጫ ሲሰጣቸው፣ ብር ሲሰጣቸው ትመለከታላችሁ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ይህን አድርጎ እንደገና ያዕቆብ ከመጣ በኋላ ምዕራፍ 45፣ 46፣ 47ን በሙሉ እናንተ አንብቡ። ከመጣ በኋላ እንዴት ሆነው ጌሳም ምድር እንደተሰጣቸው፣ በግብፅ ሀገር እንዴት ሆነው እንደተቀመጡ፣ እንዴት እንደረቡ እንደሰፉ ያው ትመለከታላችሁ ማለት ነው። የረሃቡን ዘመን እንዲያርጉ አሳለፈላቸው። ሕይወታቸውን አተረፈ ዮሴፍ ማለት ነው። ሕይወትን ለማዳን ከእናንተ በፊት ሰዶኛልና እግዚአብሔር ስሙ ለዘላለም ይባረክ። ከዛ በኋላ ያዕቆብ ከተሰናበተ በኋላ ማለት ከአባቶቹ ጋር ካንቀላፋ በኋላ አባታቸው እንደሞተ ያወቁ እነዚህ ክፉ ወንድሞች ወደ ዮሴፍ መጥተው ያሉት ነገር ነበረ። መልእክተኛ ልከው ማለት ነው። በጣም ይገርማቸዋል። ዮሴፍም ወንድሞቹ አባታቸው እንደሞተ ባዩ ጊዜ ይላል ዘፍጥረት 50 ቁጥር 15 ላይ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍ መልእክት ላኩ እያለ ይናገራል። ዘፍጥረት 50 ቁጥር 15 ጀምሮ ልታገኙ ትችላላችሁ። ወደ ዮሴፍ መልእክት ላኩ እንዲህም አሉ፣ አባትህ ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችን በደል ኃጢአታቸውን ይቅር በል፣ እነርሱ በአንተ ከፍተውብሃልና፣ አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል አሉት። እሱ ይቅር ካለ እኮ ቆይቷል። በዛን ጊዜ ባያቸው ጊዜ ነው ይቅር ያላቸው። ይቅር በል ብለው ለምን የሰሩት ግፍ ምን ያህል ከባድ እንደሆነ ተገንዝበው ነበረ። እነዚህ ሰዎች ዮሴፍ የሚያደርግላቸውና እነርሱ የሰሩት ግፍ ሲያነጻጽሩ በቃ በፊቱ መቆም አቃታቸው።
ህሊናቸው በወቀሳ ተሞላ እና እባክህ ይቅር በለን በቃ አሁን እስረኞች ነን እኛ በቃ አዎ አንዳንድ ጊዜ እኮ በደል እንድትቆሙ አያደርጋችሁ አዎ ሰውየው መልካም ከሆነ የበደላችሁት ሰው መልካም የሚያሳያችሁ ከሆነ በቃ ትሸማቀቃላችሁ ወዳጆች አዎ ክፉ ነገር ጥቅም የለውም ወዳጆች አውጥተን ከአእምሮአችን እንጣል እገሌን ይበድልበታል እገሌን እንዲያደርግ የምትለውን ነገር አውጣና ጣል ራስን ነው የምትበድለው ብትበድለው እግዚአብሔር ካልበደለው ያንተን የበደል መንገድ ለበጎ ይለውጠዋል የሚገርም ነገር ለአንተ ነው የሚቀረው ጸጸት መበዳደልን ብንተው ወዳጆች እንዴት መልካም መሰላችሁ ለዚህ ነው መጽሐፍ ቅዱስ እናንተ ብትበደሉ አይሻላችሁም ነገር ግን ሰዎችን ትበድላላችሁ ታሳዝናላችሁ እያለ ይናገራል ጳውሎስ በመልእክቱ ላይ ስለዚህ በደል በጣም መጥፎ ነው ወዳጆች የበደሉ ሰዎች ራሳቸውን ነው የሚበድሉት በደል መበዳደል እርስ በርስ ጥሩ አይደለም በምህረትና በይቅርታ መኖር ነው የሚያስፈልገው እነዚህ ሰዎች በቃ መቆም አቃታቸው እሱ እኮ ገና ያገኛቸው ጊዜ ምዕራፍ 45 ላይ ነው አልቅሶ ይቅር ያላቸው እግዚአብሔር ለመልካም አሰብ አትጸጸቱ ብሏቸዋል እኮ ነገር ግን የሰሩት ስራ በቃ ቶርች ነው የሆነባቸው የአእምሮ ቶርች አባታቸው ከሞተ በኋላ ምናልባት በቃ እንትን ይለን ይሆን ብለው መልእክተኛ ልከው እንደውም ወደ ታች ሄዳችሁ ስታነቡ አሁንም እባክህ የአባት አምላክ ባሪያዎች የበደሉን ይቅርበል ዮሴፍም ይህን ሲሉ ታለቀሰ ወንድሞቹም ደግሞ መጡ በፊቱ ሰግደው እነሆ እኛ ለአንተ ባሪያዎች ነን አሉት ይላል እና ይሄ ሁሉ ምንድነው አንድ በደል ነው ሁለተኛ ደግሞ ባዶ ስልቻ ነው ይዘው የመጡት ዮሴፍ ነው ጌሳምንም ያሰጣቸው እንጂ እኮ ያበቃላቸው ነበር እነዚህ ሰዎች ስለዚህ ይሄ ነገር ተደማምሮ ምን ሆነባቸው የአእምሮ ቶርች ሆነባቸው እና በቃ ባሪያዎች ነን ብለው ወዳጆቼ ሲሰግዱለት ታያላችሁ እዚህ ነው መጽሐፈ ምሳሌ ላይ ቀን የሚያመጣውን አታውቅምና ነገ በሚሆነው አትመካም ይላል ለዚህ ነው ሰው የሚመካ በእግዚአብሔር ይመካ በጥበቡ በኃይሉ በጉልበቱ አይመካ ይላል ዛሬ ሆነልን ተደላደልን አገኘን ብለን የምንሰራቸው ክፋቶች በነገው ዕለት መቋቋማ በቃ የሰራናቸው ነገሮች በጣም ጸጸት ነው የሚሆኑብን ቶርች ነው የሚሆንብን ወዳጆቼ እንደ ማንኛውም ሰው እኮ የዮሴፍ ወንድሞች እንደተራቡት ልትራብ ትችላለህ ዛሬ በጥጋብ ሆነ በወንድም ላይ በደል ትፈጽማ ግፍ ትሰራለህ በትዳር ጓደኛ በባልንጀራ በቤተ ክርስቲያን በተለያየ አይነት መበዳለላ በሀገር ላይ በተለያየ ብዙ አይነት የበደል አይነት አለ ዘርዝሬ አልጨርሰው ነገ ግን ምን እንደሚፈጠር ሁላችንም የምናውቀው ነገር የለም ማን እጅ ላይ እንደሚወድቅ መልካም አድርገን በዘመናችን በጎ ሰርተን ብናልፍ አይሻልም ይሻላል እኮ ስለዚህ ዮሴፍ አለቀሰ እነሱም ባሪያዎች ነን አሉት ዮሴፍም አላቸው አትፍሩ እኔ በእግዚአብሔር ፋንታ ነኝን እኔ በእግዚአብሔር ቦታ ነኝን ነው የሚለው አዲሱ ትርጉም አያችሁ ዮሴፍ በቃ ቀን ወጣልኝ ብሎ በእነዚህ ወንድሞቹ ላይ ለበቀል ሲነሳ አትመለከቱም እናንተ ክፉዎች እናንተ ሀኬተኞች የእጃችሁን እንግዲህ ያገኙ ብሎ እኮ ብዙ ነገር ሊያደርግ ይችላል በፈርዖን ፊት ሊያሳስራቸው ብዙ ነገር ግን እኔ በእግዚአብሔር ቦታ ነኝና አለ አንድም ቀን ክፋትን ያላደረገ በጣም ብሎ እናንተ ክፉ ነገር አሰባችሁብኝ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለመልካም አሰበው ይህን ቃል ደጋግሞ ነው ዮሴፍ የተናገረው ለመልካም አሰበው አላቸው ከዛ በኋላ ያለውን ሐሳብ ነው እንድንመለከት የምፈልገው አሁንም አትፍሩ እኔ እናንተና ልጆቻችሁን እመግባቸዋለሁ አጽናናቸውም ደስ አሰኛቸውም ይላል በጌሳም ተቀምጠው እኮ እየተመገቡ ነው ግን እርግጠኛ እንዲሆኑ ሊያደርጋቸው እኔ እናንተንና ልጆቻችሁን ምን አደርጋለሁ አለ እመግባቸዋለሁ አጽናናቸውም
ደስ አሰኛቸው። እና እነዚህ ሰዎች መጥተው ቢሰግዱም እኮ የኑሮ ነገ ይሄንን ኑሮ ይሄን ጌሳም ሁሉ ሊነጥቀን ይችላል ወይ ሊበቀለን ይችላል ብለው ከመፍራት የተነሳ ዮሴፍ ግን ተበቃይ አይደለም። መሐሪ ነው፣ አጽናኝ ነው፣ መጋቢ ነው፣ ደስ የሚያሰኝ ነው። ወዳጆች እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ እንዲህ አይነት የሥጋ መጽናናትም እኮ ለሰው ልጆች አስፈላጊ ነው። ወዳጆች ሰዎች እንዲህ ባለ ሁኔታ የሚቸገሩበት ጊዜ አለ። ክፉም ይስሩ መልካም የሚያደርጉ ነገር ግን እንደዚህ የሚሆኑበት ጊዜ አለ። ባዶ ስልቻ ይዘው መጥተው ከዛ መልስ ደግሞ ማረፊያ አጥተው ማደሪያ አጥተው ረሃቡ ደብድቧቸው ችግሩ አሰቃይቷቸው መጽናናት ተስሏቸው መመገብ ፈልገው እኮ በቃ ባሪያንን የሚሉ አሉ። የበዛልን ሰዎች ዮሴፎች ልንሆን ይገባል። ልናጽናና ምናልባት የተበደልነው ነገር እንኳን ቢኖር ያን በደልን ለእግዚአብሔር ትተን ክፎች እንኳን ቢሆኑ ልናጽናና እጀ ጠባብህን ለሚወስድብህ መጎናጸፊያን ደርብለት፣ አንድ ምዕራፍ ለሚወስድ ሁለተኛ ምዕራፍ ሂድለት ይላል። ጠላት ቢራብ አብላው ቢጠማ አጠጣው፣ ይህን በማድረግ ይላል እኮ ተበቀለው አይልም። ዛሬ ምንም እኮ የእግዚአብሔር ሰው እኮ የለም እኮ። አንዳንዱ ቀን የበቀልን ቀን ይጠብቃል። እንዲሰርቶኝ የለ ቀን ጠብቄ ይሄንን አደርገዋለሁ። ዮሴፍ ጋር እንደዚህ አይነት ቀን ጠብቄ የሚባል ነገር የለም። ጌታ ተበቀላቸው እንኳን አላለም። አይዟችሁ ብሎ ነው ያጽናናቸው። ለተበቃዩ አምላክ እንኳን አሳልፎ አልሰጣቸው። እኔ በእግዚአብሔር ፋንታ ነኝ ነው ያለ። እኛ ለአንተ ባሪያዎች ነን ብለው እኮ በእግሩ ስር ራሱ መውደቅ እኮ ይሄ የእግዚአብሔር በቀል ነው። የእግዚአብሔር በቀል የግድ ሰይፍ መዞ የዮሴፍ ወንድሞች ላይ እርምጃ መውሰድ አይጠበቅበትም። ይሄ እኮ በእግሩ ስር ራሱ መጣሉ እኮ በቀል እኮ ነው። የሚገባቸውን አግኝተዋል እነዚህ ሰዎች እንደ ክፋታቸው መጠን። ነገር ግን ዮሴፍ ምን አላቸው? አትፍሩ፣ እኔ እናንተን ልጆቻችሁን እመግባችኋለሁ አለ። አጽናናቸው፣ ደስ አሰኛቸው። ስለዚህ እንዲህ አድርገን ልናጽናና ደስ ልናሰኝ ይገባል። ሰዎች የተለያየ አይነት ሊሆኑ ይችላሉ። የበደሉ ሊሆኑ ይችላሉ፣ ያልበደሉ ሊሆኑ ይችላሉ፣ የተለያየ በሜስ ውስጥ የነበሩ ሊሆኑ ይችላሉ። እኛ ግን መልካም ልናደርግላቸው ይገባል። እግዚአብሔር የተመሰገነ። እኛም ተራ ጠብቀን ሰይፍ ልንመዝባቸው ተገቢ አይደለም። የሥራህ ነው ይበልህ ማለት እኮ ሰይፍ ከመምዘዝ አይተናነስም። አንድ ክርስቲያን ይህንን ሊያደርግ በምንም መልኩ አይገባም ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ እነዚህ ሰዎች ጎዶሏቸው መሙላት ነበረበት፣ መጽናናት ነበረባቸው፣ እመግባቸዋለሁ መባል ነበረባቸው፣ ደስ መሰኘት ነበረባቸው። እግዚአብሔር የተመሰገነ ይሁን። ምንም እንኳ በጌሳም የሰፈሩ የረቡ የተቀመጡ እንኳን ቢሆን የሚበሉት ነገር ከሰውነታቸው ጋር አይዋሃድም ነበረ። ዮሴፍን ባዩ ቁጥር ይከሰሳሉ። ስለዚህ ዮሴፍ ሊያጽናናቸው ደስ ሊያሰኛቸው የግድ ነበረ። በቃ ሁሉን ትቶ በደላቸውን ትቶላቸው በምትኩ ሊያጽናናቸው ደስ ሊያሰኛቸው የግድ ስለነበረ አጽናናቸው፣ ደስ አሰኛቸው። እግዚአብሔር አምላክ ስሙ ለዘላለም ይባላል። አንዱ የህይወት ክፍል ነው ይሄ። ይሄን ልናደርግ በጣም ይገባል ወዳጆቼ። እሳት ሙቅ ልንል አይገባም። ምን ይጠቅመዋል ነው ያዕቆብ እኮ የተራበ ወይ እንደዚህ እሳት ሙቅ ብትሉት ምን ይጠቅመዋል ይላል። ልንለው ልናጽናናው ነው የሚገባው። ልንራራለት ነው የሚገባው።